ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ኢድ ሙባረክ ብያለሁኝ። እንግዲህ አላህ ይቀበለን፣ የከርሞ ሰው ይበለን። ደግሞ ሁላችንንም ሳይዘነጥል የከርሞ ታይገነጠል የከርሞ ሰው ይበለን። ቤተሰቦቻችንንም እኛንም አልሐምዱሊላህ እንኳን ለዚህ ለተከበረ ቀን ስላደረሰን አልሐምዱሊላህ ምስጋና ይገባው እንላለን ማለት ነው። እንግዲህ ባካችሁ ልለምናችሁ በምታምኑት ሁላችሁም ክርስቲያን ወገኖቼም እንዲሁም ደግሞ ሙስሊም ቤተሰቦቼ እባካችሁ ከድንገተኛ ላይ ጠብቃችሁና እኔን ብቻ አለ አይደለ እባክሽ እርጅን እያሉ ወደን የሚልኩ አሉ። ይሄ ደግሞ በጣም የሚያሳዝን ነው። ገና ታዳጊ ወጣት ወንድማችን ነው። የመብራት አደጋ ደርሶበት ነው። ስደተኛ ወንድማችን ነው እና እባካችሁ ይሄ ልጅ የሚገኘው ደሴ ላይ ነው። እባካችሁ በቻላችሁት አቅም ይህንን ወንድማችንን ወደ ካንሰር እንዳይቀየርብህ ቅንጭላቱ ላይ ያለው ቁስለት ሽታ ስላመጣ የመታከሚያ ደግሞ አቅም ስለሌለው ተፈናቃይ ስደተኛ ወንድማችን ነው። እሰው ጋር ተጠግቶ ነው የሚኖረው እና እባካችሁ በቻላችሁት አቅም እርዱት፣ እንርዳው። ሁላችንም በሚያልቀው ገንዘባችን የማያልቅ አኬራ ሀሰናትን እንገብይ። ባካችሁ ሁላችሁም በቻላችሁት አቅም ሸርዱት እያደረጋችሁ ለዚህ ለወንድማችን እንድረስለት። ይህ ወንድማችን ገና ታዳጊ ህፃን ልጅ ነው፣ ግን ከመብራት አደጋ መብራት ይዞት በመብራት ነው እና እዛ ከጓደኞች ጋር ሆኖ መብራት የሚሰሩት ጋር ሲሰራ ከዛም መብራቱ ወደቀበት። መብራቱ ሲወድቅበት ከቅንጭላቱ ላይ ይኸው እንደምታዩት አደጋ ላይ ደረሰበት። ለመታከም ደግሞ አቅም የለኝም አለ። በዚህ አይነት ማያት ፊቱን በዚህ እንደዚህ ሆኖ ማያት በጣም ይከብዳል፣ ይደብራል ማለት ነውና እባካችሁ ሁላችሁም በቻላችሁት አቅም ሸርዱት እያረጋችሁ ይህንን ወንድማችንን 5-10 ብለን እባካችሁ ሁላችሁም እንርዳውና ወንድማችን ወደ አዲስ አበባ ሄዶ እንዲታከም ነው ዶክተሮቹ ያሉት ማለት ነው። አዲስ አበባ ሄዶ ቶሎ ማይታከም ተሆነ ወደ ካንሰር ይቀየርበታል ተብሏል። እባካችሁ በምትችሉት ሁሉ የምትችሉትን አድርጉለት። የምትችሉትን እባካችሁ ወንድማችን እንረዳለን የምትሉ የሱንም ስልክ ቁጥሩንም አካውንቱንም እለቅላችኋለሁ። በቻላችሁት አቅም እንደው ሁላችሁም እንደው አላህ Subhanahu Wa Ta'ala የከርሞ ሰው ይበላችሁ። እናንተንም እኔንም ከእንደዚህ አይነት አደጋም አላህ ይጠብቀን። ከአንደው ፈጣሪ ሁሉንም ነገር አላህ ያስተካክልልን፣ አገራችንን ሰላም ያደርግልን። ወላሂ እኔ በጣም ነው ያዘንኩትና እንደዚህ እያለቀሰ እንደዚህ ሆኖ በኢዱ ቀን ክፍት ብሎት ሲውል እኔ ኢማዝ እንዲያደርሱልኝ ነው ያለው ማለት ነው። እንደው ባካችሁ እኔ ኢማዝ እንዲያደርሱልኝ ያለ እኔ ማለት እኔም እናንተ ነው የምለምነው። ምንም የማመጣው ነገር የለኝም፣ ግን የሚረዳክ ሰው ካገኘው ሸር አረግልሃለሁ አልኩት እና ሁላችሁም ሸር አድርጉለት። አንድ ነገር እንበል፣ ምድር ላይ መልካም ነገር ከታየ የምናይ ከሆነ መተዛዘን ካየን፣ የቲሞችን መርዳት ካየን፣ ሰው ለሰው ራሱን መስዋዕት አድርጎ ሰው ሲያድን ካየን፣ ለሌላ መኖርን ካየን የአንቢያዎች ፋና ሙስሊም ባይሆን እንኳ ማለት ነው ያዘ ተጠቅመው ተደራል። የነሱ አስተምህሮት ውጤት ነው። የነሱ አስተምህሮት ምድር ላይ ባይኖር ኖሮ የሰው ልጅ አሁን ከምናየው በላይ አውሬ ይሆናል። የነሱ ኑር ነው አሁን እያኖረን ያለው። አሁን ያለው መተዛዘን፣ አሁን ያለው መቀራረብ፣ ሰብአዊ ማንነት፣ እርስ በርስ ያለን በጎ ግንኙነት ከየት ነው የመጣው? ከአንቢያዎች ትምህርት፣ ከነሱ አስተምህሮት የመጣ። ምድር ላይ የሚታይ ማንኛውም መልካም ነገር ምንጩ የአንቢያዎች ትምህርት ነው።